በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። እስካሁኗ ሰዓት በረድኤት ያልተለየን በልዩ መለኮታዊ ጥበቃውም የጠበቀን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። የዛሬው እሁድ ስያሜ ምን ነበረ? ጮክ ብላችሁ ንገሩኝ እስኪ። ደብረ ዘይት። ያሳለፍነው እሁድስ ምን ነበረ? ምን? መጻጉዕ። ከዛ በፊት የነበረውስ ምኩራብ። ከዛ በፊት የነበረውስ ቅድስት። ከዛ በፊት መግቢያውስ ዘወረደ። የሚቀጥለውስ ንገሩኛ ምእመናን። ገብርኄር። ቀጥሎ ያለውስ ኒቆዲሞስ። ቀጥሎ ያለውስ ሆሳዕና። ያልያዘ ይኖር ይሆን? እነዚህን ስያሜዎች ያልያዘ ይኖር ይሆን? እነዚህ ርዕሶች ናቸው ምእመናን። እነዚህ ስያሜዎች ርዕሶች ናቸው፣ አርዕስቶች ናቸው። ኢትዮጵያዊው ሊቅ ቅዱስ ያሬድ የዜማ ሰው ብቻ አይደለም፣ የምስጢር ሰው ነው። በመጀመሪያ ብሉያቱን ሐዲሳቱን ነው የተረዳው። ትምህርተ ሃይማኖቱን ነው መጀመሪያ ያወቀው። ከዛ ቀጥሎ ደግሞ ዜማውን ከብሉያቱ ከሐዲሳቱ ንባቡን ወስዶ ደርሷል ዜማውን። እና እኒህን ቀናት በዚህ መልኩ የሰየመው እንደ ርዕስ አድርገን እንድንማር ነው። ዛሬ እንዳላችሁት እንደተሰበሰብንበትም ስያሜው ደብረ ዘይት የሚል ነው። ደብረ ዘይት ማለት ምን ማለት ነው? ምን ማለት ነው? ዘይት ማለት ምን ማለት ነው? ወይራ ማለት ነው። ደብረ ዘይት ማለት ደግሞ የወይራ ዛፍ ያለበት ተራራ ማለት ነው። ደብር ማለት ምን ማለት ነው? ተራራ ማለት ነው። አሁን ይህን ስያሜ የሰጠው ምን ለማለት ፈልጎ ነው የሚለውን በደንብ ልንረዳ ይገባል። አሁን የዛሬውን ቀን ደብረ ዘይት ብሎ ሰየመልን። ወይራ ያለበት ተራራ። አሁን ይሄም ብሎ ምን እንድናውቅ ፈልጎ ነው? እየሰማችሁ ነው አይደል? ምን ያለበት ተራራ ነው? ወይራ ያለበት ተራራ ወይም የወይራ ተራራ ብሎ ሰየመልን። አሁን አባታችን ሊቁ ቅዱስ ያሬድ ይህንን ርዕስ ያነሳና በዚህ የወይራ ዛፍ በበዛበት ተራራ ላይ ደብረ ዘይት በሚባለው ተራራ ላይ ኢየሱስ ክርስቶስ ቁጭ ብሎ ደቀ መዛሙርቱ ጥያቄ እየጠየቁ ያስተማረው ትምህርት አለ። ያስተማረው ምን አለ? ያን ትምህርት እንድናውቅለት ነው ይህን ርዕስ የሰጠው። ምእመናን ግልጽ ነው አደለ? ስለዚህ ስለ ደብረ ዘይት ወይም በደብረ ዘይት ላይ በተራራው ላይ የተነገረው ትምህርት በጣም ሰፊ ትምህርት ነው። የማቴዎስ ወንጌል ምዕራፍ 24 25 አሁን የጠቀስነው ተራራ ላይ የተሰጠ ትምህርት ነው። የማቴዎስ ወንጌል ምንና ምን? ጮክ ብላችሁ ንገሩኝ እስኪ። 24 እና 25
የት ላይ ነው የተሰጠው? ደብረ ዘይት ተራራ ላይ ነው የተሰጠው። ደብረ ዘይት ተራራ ላይ ነው የተሰጠው። የተሰጠበት ቀንም የመጨረሻው ሳምንት ወይም ደግሞ ሰሙነ ሕማማት የምንለው ሳምንት አለ አይደለ? ከሆሳና ቀጥሎ ያለው ሳምንት። በዚያ ሳምንት ውስጥ ማክሰኞ ቀን ነው ይሄ ትምህርት የተሰጠው። እየሰማችሁኝ ይሆን? በደንብ ተረዱኝ። በዚያ ቀን የተሰጠው በእርግጥ ምዕራፍ 24 እና ምዕራፍ 25 ብቻ አይደለም። መጀመሪያ ቤተ መቅደስ ላይ ሆኖ የተለያዩ ጥያቄዎች እየቀረቡለት የተናገረው ያስተማረው ትምህርት አለ። እንደው እንደ ቅዱስ ማቴዎስ አዘጋገብ ብንመለከተው የማቴዎስ ወንጌል ምዕራፍ 21 ከቁጥር 20 ጀምሮ ከቁጥር ስንት 20 ጀምሮ እስከ መጨረሻው ቁጥር ያለው ምዕራፍ 21 ቀጥሎ ምዕራፍ 22 ቀጥሎ ምዕራፍ 23 ክርስቶስ የተናገረው ያስተማረው ማክሰኞ ነው። የትኛው ማክሰኞ? የሰሙነ ሕማማት የምንለው የሰሙነ ሕማማቱ ማክሰኞ ቀን ነው። እየሰማችሁ ነው? በጣም እንደዛ ላይ ብታዩት ከቁጥር 20 ጀምሮ በዛ ቀን ፈሪሳውያን፣ ሰዱቃውያን የተለያየ ጥያቄ ያነሳሉ። ከዛ እየተነሳ ሲያብራራ የተለያዩ ምሳሌዎችን እየሰጠ ይሄድና ምዕራፍ 23 ቁጥር 1 ላይ ስንደርስ እንደው በጣም የሚያሳዝን የሚያስደነግጥ ትምህርት ሰጠ። 3 ዓመት ከ3 ወር ያስተማረው ሕዝብ አልለወጥ አለ። 3 ዓመት ከ3 ወር ያስተማረው ሕዝብ አልለወጥ አለ እና ምን አለ? በተለይም ደግሞ በጊዜው የነበሩት የሃይማኖት መሪዎች አዋቂዎች የሚባሉት ምንም አልረዳሉ እና የማቴዎስ ወንጌል ምዕራፍ 23 ቁጥር 1 ላይ ስንመለከት ለሕዝቡና ለደቀ መዛሙርቱ እንዲህ የሚል ነገር ተናገረ ይለናል ቅዱስ ማቴዎስ። ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን ኩሎ ዘይቤሩ ክሙ ግበሩ ወእቀቡ። ለሕዝቡና ለተማሪዎቹ ለእኛ ለ12ቱ ተማሪዎች ነው። በሙሴ ወንበር ጸሐፍት የሚባሉት የዘመኑ የሊቃውንት ክፍሎች ናቸው። ጸሐፍት የሚባሉት እንደው ርስት ከርስት ነገድ ከነገድ እንዳይዘበራረቅ የሚጽፉ ናቸው። በሙሴ ወንበር እነዚህ ጸሐፍት። ቀጥሎ ደግሞ ምን አለ? ፈሪሳውያን ተቀምጠውላቸዋል። ፈሪሳውያን ማለትም ደግሞ ክርስቶስ ሊመጣ 200 ዓመት ሲቀር ስለ ሀገራቸው ታሪክ፣ ወግ፣ ባህል፣ ቋንቋ፣ ስለ ሃይማኖታቸው ታሪክ፣ ስርዓት እንጠብቅ በሚል የተቋቋመ የምሁራን ስብስብ ነው ይሄ ፈሪሳውያን የምንላቸው። እየሰማችሁ ነው? አሁን እኒህ ፈሪሳውያንና ጸሐፍት በማን ወንበር ተቀምጠዋል አለ? በሙሴ ወንበር ተቀምጠውላችኋል። በሙሴ ወንበር ማለት በሙሴ ስልጣን በሙሴ ማዕረግ ላይ አሉ። እንደ ሙሴ ተሹመው የሚሏችሁን ሁሉ አድርጉ፣ ወእቀቡ ጠብቁ አለ። የሚነግሯችሁን ሁሉ ምን በሉ አድርጉ፣ ጠብቁት ይልና
እኒህ ሰዎች ከመናገር ያለፈ የሚናገሩትም በሕይወት አይኖሩም ለካ። ግን ወዘምግባሮሙሰ ኢትግበሩ፣ እንዳሰራራቸው እንደ ስራቸው ግን እንዳታደርጉ። የሚሉትን ስሟቸው አድርጉትም አለ። የሚሰሩትን ግን እንዳሰሩ። የሚሰሩትና የሚናገሩት ይለያያል። የሚናገሩት ትክክለኛውን መመሪያ ነው፣ የእግዚአብሔርን ሐሳብ ነው። የሚሰሩት ደግሞ የእነሱን ሐሳብ ነው ይልና ለማሳጠር ያህል እንደው ስለ እነሱ የተወሰነ ነገር ገለጻ አደረገና እስከ ቁጥር 13 ላይ ስለ እነሱ ገለጻ አደረገ። ስለ ጠባያቸው እንዴት አይነት ጠባይ እንዳላቸው፣ እንዴት አይነት ውዳሴ ከንቱ የመፈለግ አባዜ እንዳለባቸው፣ ልታይ የሚል ስሜት እንዳላቸው ከገለጸ በኋላ ወደ እነሱ የትምህርቱን ትኩረት አደረገ። አሌ ለክሙ ጸሐፍት ወፈሪሳውያን መደልዋን አላቸው። እናንተ ግብዞች ጸሐፍትና ፈሪሳውያን ወዮላችሁ። መደልዋን ማለት ግብዞች። አሁን በዚህ አጠራር ግብዝ ማለት የቅዱሳት መጻሕፍት ሊቃውንት እንደሚተረጉሙልን እንደሚያብራሩልን፣ አሁን ግብዞች ማለት ተዋናዮች እንደማለት ነው። ተዋናይ ታውቃላችሁ አይደል? አሁን በመጽሐፍ ቅዱስ ግብዞች የሚለው ተዋኞች፣ የተውኔት ሰዎች እንደማለት ነው። ለምሳሌ ቅድም አይታችኋል። ልጆቻችን አይነ ስውር ይሆናል አይደል? ግን አይነ ስውር ናቸው እንዴ ልጆቹ? አይደሉም አይደል? አሁን የሚተውን ሰው እንግዲህ እንዳያችሁት ፖሊስ ይሆናል፣ ግን ፖሊስ አይደለም አይደል እንዴ? ገበሬ ይሆናል፣ ገበሬ ግን አይደለም። አካል ጉዳተኛ ሆኖ ይቀርባል ነው እንዴ? ግን አይደለም። ሐኪም ሆኖ ይቀርባል ነው አይደሉም አይደለም? እኒህ ተዋናይ ይባላሉ። አሁን በዚህ በቅዱስ መጽሐፍ ላይ ግብዞች የሚለው ተዋናዮች ማለት ነው። ተዋናይ ማለት በመሰረቱ ኃጢአት አይደለም ለነሱ። አሁን ለዚህ ይህን ስራ ለሚሰሩ አርቲስቶች ኃጢአት አይደለም። በእምነት ግን ተዋናይ መባል በጣም ተግሳጽ ነው። ተዋናይ መሆን ኃጢአት ነው። አሁን ፈሪሳውያንን ግብዞች ሲል ተዋናዮች ናችሁ። ልክ ግብዞቹ እኒህ ተዋናዮቹ እንዳያችኋቸው ፖሊስ ሳይሆኑ ፖሊስ መስለው ይታያሉ። እናንተ የእምነት ሰዎች ሳትሆኑ የእምነት ሰዎች መስላችሁ የምትታዩ ናችሁ። በጣም ከባድ ነው። ይሄን አላቸው። እንደው ይሄን እያለ እንደው ብሎ አሌ ለክሙ የሚለውን ብታነቡት ወዮላችሁ እንዲህ ናችሁ እያለ ሄድና እንደው አንድ ቦታ ላይ ምን አለ? እለትመስሉ መቃብራተ ግብሱሳነ፣ በኖራ በእብነ በረድ የተለሰኑ መቃብሮችን የምትመስሉ አላቸው። መቃብሮችን የምትመስሉ። አሁን እኛ አካባቢ እንኳን ብዙም አላስጌጥናቸውም ሐውልቶቹን አይደለም፣ ብዙም የሚደነቁ አይደሉም። እንዲያው በሲሚንቶ ከመቀባባት ያለፈ ብዙ አይደለም። አሁን የኛ ቤተሰቦች ያረፉበት ሐውልት አሁን ወደ አዲስ አበባ ስትሄዱ መቼስ ማማሩ ሐውልቱ በኖራ በጣም በእብነ በረድ አሸብርቆ በጣም ነው ደስ የሚለው። እናንተ ይህንን ነው የምትመስሉታል። ይሄ ሐውልት በውጭ ሲታይ በእብነ በረድ በምን ያጌጠ ነው፣ ውስጡ ላይ ግን ሬሳ ነው ያለው። ከዛም ሲሰነብት ደግሞ ያጥንት ስብባሪ ነው ያለው። በጥቅሉ እንደው ቆሻሻ ነው ያለው ውስጡ እንደዛ ነው። ግን በላይ ያምራል አይደል? ሐውልቱ
እናንተ የምትመስሉት እሱን ነው አለ። ልክ እንደዛም ትጼደቁ ለዓይነ ሰብእ፣ ለሰው ዓይን በጣም ታምራላችሁ። የማዕረግ ልብሳችሁን ለብሳችሁ፣ የሃይማኖት ልብሳችሁን ለብሳችሁ፣ ታጥባችሁ፣ ንጹሕ ልብስ ለብሳችሁ ስትታዩ ለሰው ዓይን ታምራላችሁ። ልክ እንደዛ እንደ ሐውልቱ ማለት ነው። በውስጣችሁ ግን ወእንተ ውስጥክሙሰ አለ፣ በውስጣችሁ ግን ምሉዓን አመፃ ወኃይደ ወአድሎ፣ ውስጣችሁ ሲታይ ግን አመፅ፣ ቅሚያ፣ ማዳላት የሞላበት ነው። ልክ በሐውልቱ ውስጥ የረከሰ ነገር እንዳለ ሁሉ ከእናንተ ጨርቅ ባሻገር ከውጭ ሰውነት ባሻገር ልክ እንደ ሬሳ እንደ አስከሬን እንደዛ ነው። ውስጣችሁ የቆሸሸ ነው። ወዮላችኋል። ይሄን እያለ መጣና ቁጥር 37 ምዕራፍ ስንት ላይ ነው አሁን እየተረኩ ያለሁት? 23 ቁጥር 37 ላይ ሲደርስ በጣም የሚያሳዝን ነገር ተናገረ። ኢየሩሳሌም ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወተወግርዮሙ ለሐዋርያት ሚመጠነ ፈቀድኩ አስተጋብኦሙ ለደቂቅኪ ከመ እንተ ታስተጋብ ዶሮ እጎሊሃ ታሕተ ክነፊሃ ወአበይክሙ። ኢየሩሳሌም ሆይ ኢየሩሳሌም ሆይ ማለት ነቢያትን የምትገድሊያቸው ሐዋርያትን የምትወግሪያቸው ኢየሩሳሌም ሆይ ኢየሩሳሌም ሆይ ስንት ጊዜ ዶሮ ጫጩቶቿን በክንፎቿ ስብስብ እንደምታደርግ እንደምታቅፍ ላቅፋችሁ ወደድኩ። እየሰማችሁ ነው? ስንት ጊዜ እንደው ዶሮ ጫጩቶቿን በክንፎቿ ስብስብ እንደምታደርግ እንደምታቅፍ ላቅፋችሁ ወደድኩ። እናንተ ግን እምቢ አላችሁ አለ። ተመልከቱ፣ እግዚአብሔር ሰው ሆኖ እኮ ነው እንዲህ የሚለው። ሰው ፍለጋ እኮ ነው ሰው የሆነው። ሰው ፍለጋ ሊሰበስበን ነበር። ይህን ያህል ልሰበስባችሁ ሰው እስከ መሆን ድረስ ወረደ። እምቢ አላችሁ አለና ስሙ ስሙ። ከዛ ናሁ ይታደግ ለክሙ ቤትክሙ በድዎ፣ እነሆ ቤታችሁ ወና ይሆናል። ልሰበስባችሁ ፈልጌ ነበር፣ እምቢ አላችሁ። ስለዚህ ቤታችሁ ምን ይሆናል? ወና ይሆናል። አንድ ነገር ያዙ። እምይእዜሰ ኢትርእዩኒ እስከ ሶበ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር። ከዛሬ በኋላ በጌታ ስም የሚመጣ የተባረከ ነው እስከምትሉበት ቀን ድረስ አታዩኝም። መጥቼ ነበር፣ ሰው ሁኜ ነበር፣ በመካከላችሁ ቆሜ ነበር፣ ላቅፋችሁ ፈልጌ ነበር፣ ፈልጊያችሁ ነበር። እምቢ ብላችኋል። ከዛሬ በኋላ አታዩኝም። ይህን እየተናገረ ያለው የት ላይ ነው ብያችኋለሁ? ቤተ መቅደሱ ላይ ነው። ይሄን አለና ከቤተ መቅደሱ ወጣ። በጣም ከባድ ነገሮች ናቸው የተናገራቸው። ምናችሁ ምድረ በዳ ይሆናል ነው ያለው። ቤታችሁ ወና ማለት እንዳለ ምድረ በዳ ባድማ ይሆናል። ቤታችሁ ምኑ ነው? በዋናነት ቤተ መቅደሱ፣ የ46 ዓመት የተሰራው ቤተ መቅደስ እሱ ይፈርሳል ማለት እኮ ነው። ከዛሬ በኋላ አታዩኝም ብሎ ወጣ እና ደቀ መዛሙርቱ ድንግጥ አሉ። በጣም ደነገጡ። እንዲህ ብሏቸው ልክ እንደዚህ ያለ አይደል፣ በሩ ሲወጣ ደቀ መዛሙርቱ ተከተሉና
ተመልሶ ህንፃውን እንዲያየው ፈለጉ። ወአርአይዎ ንድቀ ህንፃሁ ለቤተ መቅደስ፣ የቤተ መቅደሱን እንደው የግንባታውን ጥራት ውበቱንም ማማሩንም አሳዩት። ምን ማለታቸው ነው? ቸግሯቸው እኮ ነው። እንዲህ ሲያምር ይሄ 46 ዓመት የተደከመበት ብዙ መዋዕለ ንዋይ የፈሰሰበት የብዙ መሐንዲሶች የአእምሮ ጭማቂ የሆነው ቤተ መቅደስ አንተ የምትመለክበት ይፈርሳል እያልክ ነው? እንዴት ነው ማለታቸው ነው። አሳዩት። ከዛ በኋላ ምን አላቸው? እብለክሙ እይታደግ ዝየ እብን ዲበ እብን፣ ድንጋይ በድንጋይ ላይ እንደተቀመጠ አይቀርም አይላቸው። በጣም የሚያስደነግጥ ነገር። ድንጋይ በድንጋይ ላይ ማለት ያሁን ድንጋዩ ድንጋይ ላይ እየተቀመጠ አይደል የተሰራ። ድንጋይ በድንጋይ ላይ እንደተቀመጠ አይቀርም፣ ይፈርሳል፣ ይወድማል አላቸው። ይሄን ብሏቸው ከቤተ መቅደስ ወጣና በስተ ምስራቅ ወደ 3 ኪሎ ሜትር የምትርቀዋ ያቺ ተራራ ማናት? ንገሩኝ፣ ማናት? ደብረ ዘይት ተራራ ላይ ሄደ። መቼ? ማክሰኞ። ሆሳዕና የምንለውን እሁድ በቤተ መቅደስ አክብሯል። ሰኞም በቤተ መቅደስ ነበረ፣ ማክሰኞም በቤተ መቅደስ ነበረ። ቤተ መቅደስ ላይ ያለውን ንግግሩን ጨርሶ ማለት ነው እንግዲህ ቤታችሁ ሆና ይሆናል ከዛሬ በኋላ አታዩኝም ብሎ ከቤተ መቅደስ ወጣና በስተ ምስራቅ ያያችኋት ሰዎች 3 ኪሎ ሜትር ርቀት ላይ ወዳለችዋ ወይራ ወደ በዛባት ተራራ ወይም ወደ ደብረ ዘይት ሄደ። ሂዶ ቁጭ አለ። ማክሰኞ ማታ ላይ ማለት ነው። ቁጭ ሲል ደቀ መዛሙርቱ ቁጥቁጥ አድርጓቸዋል። ቁጭ ሲል ቀረቡና 2 ጥያቄዎችን አነሱ። ስንት? 2 ጥያቄዎችን አነሱ። አንዱ ማይዜ ይከውን ዝንቱ ማለት ነው። ይሄ ቤተ መቅደሱ ይፈርሳል፣ ወና ይሆናል፣ ኢየሩሳሌም ትፈርሳለች ያልከው መቼ ነው? መቼ ነው ይሄ የሚሆነው? እንደገና ከዛሬ በኋላ እንግዲህ አታዩኝም፣ በእግዚአብሔር ስም የሚመጣ የተባረከ ነው የምትሉበት ቀን እስከሚመጣ ድረስ፣ ያ ማለት ምጽአት ነው ማለት ነው። እንግዲህ ይሄ ውድመት መቼ ይሆናል? አንዱ ጥያቄ። ሁለተኛው ደግሞ ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ ለኋለኛው ምጽአትህና ለዓለም ፍጻሜስ ምልክቱ ምንድን ነው? ንገረን አሉት። እነማን? 12ቱ ተማሪዎቹ ማለት ነው። ይሁዳም አለ እስከዚህ። 12ቱ ተማሪዎቹ ጠየቁት። ተራራዋ ላይ ቁጭ ብሎ እነዚህ 2 ጥያቄዎች ቀረቡለት። ኢየሩሳሌም መቼ ትወድማለች ማለት ቤተ መቅደሱ መቼ ይፈርሳል? ያንተ የመምጫ ቀንና የዓለም ፍጻሜ ምልክት ምንድን ነው? 2 ጥያቄዎች ናቸው። ከዛ በኋላ የሚገርማችሁ እኒህን 2 ጥያቄዎች መነሻ በማድረግ ምክንያት በማድረግ የማቴዎስ ወንጌል ምዕራፍ 24ን ምዕራፍ 25ን በሙሉ እዛች ተራራ ላይ የትኛዋ ተራራ? ደብረ ዘይት ተራራ ላይ ተርኮ ነገራቸው። ይህን ሲናገር ቤተ መቅደሱ የሚፈርስበትንም ዓለም የምታልፍበትንም ጭምር ምልክት እየቀላቀለ ነው የነገራቸው። በጣም ምልክቶቹ በጣም ብዙ ናቸው። ቤተ መቅደሱ የሚፈርሰው በዚህ ቀን ነው ባይላቸውም በኋላ ግን አውቀናል። በስንት ዓመተ ምህረት ነው ዋናው ቤተ መቅደስ የመጨረሻ ፈርሶ የቀረው የእስራኤል
በ70 ዓመተ ምህረት መጀመሪያ ሰሎሞን የሰራው በ586 ዓመተ ዓለም ማለት ክርስቶስ ሊወለድ 586 ሲቀር በኢራቃውያን ፈረሰ። ሰሎሞን የሰራው ከዛ በኋላ በዘሩባቤል ተጀምሮ በቃ ዲዛይኑን እያስተካከሉ እያስዋቡ ክርስቶስ የመጀመሪያውን አንጽሖተ ቤተ መቅደስ የምንለውን ሲያደርግ 46 ዓመት እንደሆነው አይሁድ መስክረዋል። ያ ቤተ መቅደስ የፈረሰው የተቃጠለው በ70 ዓመተ ምህረት ነው። በ70 ዓመተ ምህረት የተቃጠለበት ምክንያት ሌላ አይደለም፣ የነሱ አመፀኛ መሆን። ቤተ መቅደሱ አለ፣ እግዚአብሔርን ግን በአግባቡ አላመለኩበትም። ለዛ የሚሆኑትን ምልክቶች ብዙሃን ይመጹ በስሜ እንዘይብሉ፣ ብዙዎች ሐሰተኞች ነቢያት እንደው ሌላው ይቅርና ኢሳይያስ ነኝ ኤርምያስ ነኝ አይደለም ክርስቶስ እኔ ነኝ ብለው ይመጣሉ። በቃ እስራኤልን ነፃ ማወጣ መሲሁ እኔ ነኝ ብለው ይመጡባችኋል። ከዛ ጦርን ተሰማላችሁ፣ የጦርን ወሬ ተሰማላችሁ፣ ጦርን ታያላችሁ። አሁን እኛ እንደምናየው አሁን ኢራን እንዲሆነች እስራኤል እንዲሆነች እንሰማለን በጆሮአችን። አገራችንም ላይ እንደዚሁ በየመንደራችን ጦርነት አለ። ረሃብ ይሆናል፣ ቸነፈር ይሆናል፣ ሞት ይሆናል፣ ፍቅር ትቀዘቅዛለች ወዘተ የሚለውን ነገራቸው። እንግዲህ ይሄ ምልክት ለምጽአትም ለእስራኤል አገር መፍረስም ጭምርም ይሆን። ከዛ እስራኤልን ነፃ ማወጣ እኔ ነኝ። እርስ በርሳቸው መቼም ይበላላሉ። እስራኤል በዛ ነው ወቅት ያው ደም ክፉ አይደለም። ያው ክርስቶስን እንደዛ አድርገው ገድለውም ደሙ ላዕሌነ ወላዕለ ውሉድነ፣ ደሙ በእኛም በልጆቻችን ላይ ይሁን፣ ገድለናል፣ ይገባዋል አሉ። ከዛ በኋላ ተመልከቱ፣ መድኃኒታቸውን ገደሉ፣ ፍቅር ጠፋ። ቅኝ ገዦቻቸውን ሮማውያንንም ማስደሰት አልቻሉም፣ ያምጻሉ፣ አቅም የለም። የመጨረሻ ሮማውያን በመጀመሪያ አስባስያኖስ የሚባለው የጥጦስ አባት ጄኔራል ነበረ። ኔሮን ከመሞቱ በፊት 60 ሺህ ወታደር ይዞ ዘመተ ወደ እስራኤል። መዝመት እንደጀመረ ኔሮን ሞተ፣ የሮም ንጉሠ ነገሥቱ ሲባል ተመልሶ ወታደሩን ይዞ ሄደ። በኋላ እሱ አስባስያኖስ የሮም ንጉሠ ነገሥት ሆነ። ኔሮን ከሞተ በኋላ አንድ ሰው ተሹሟል። ያልቆየም ከአንድ ዓመት በኋላ አስባስያኖስ የሮም መሪ ሆነ። እሱ የሮም መሪ ንጉሠ ነገሥት ሲሆን ጥጦስ የሚባል ጄኔራል ልጅ ነበር። ጥጦስ የሚባለው ሮማዊ ጄኔራል 80 ሺህ ወታደር ይዞ ወደ ኢየሩሳሌም ወና ሊያደርጋት መጣ። ይህች በእግዚአብሔር መታቀፍ ያልቻለች ሀገር፣ በእግዚአብሔር መታቀፍ ያልቻለ ያልፈለገ ሕዝብ ምን ሊሆን እንደሆነ አስቡ። 80 ሺህ ወታደር ይዞ ሄደ። 80 ሺህ ወታደር ይዞ ሄደና የኢየሩሳሌምን ዙሪያዋን ከበባት። ዝም ብሎ 80 ሺህ ወታደር እንደ ቀጥታ ሄዶ ጦርነት አልጀመረም። ውሃ ምግብ እንዳይገባ በአቅማችን ነው። ይህች ወልዲያ ዙሪያ ብትከበብ እዚህ ጋር ምን አለ? ምግብ የሚመጣ እህል፣ ጤፍ የሚመጣ ከገጠሩ ነው አይደል እንዴ? ጎመን የሚመጣ ከገጠሩ ነው። እኛ ጋር ምን አለ? ልክ ኢየሩሳሌምን 80 ሺህ ወታደር ከበባት። የሚበላ ሊጠፋ ነው። ጥይት ሳይተኩስ ረሃብን እንደ ጥይት ሊጠቀም ነው፣ እንደ ቦምብ ሊጠቀም ነው። ወገኖች እግዚአብሔር ላይ ማመፅ ተመልከቱ። እግዚአብሔርን እምቢ ማለት ተመልከቱ፣ የሚያመጣውን መዘዝ። ክብብ አደረጋቸው። እህል አይገባም፣ እንጨት አይገባም፣ ጎመን አይገባም፣ ክሰል አይገባም። ሁሉም ነገር ተዘጋ።
ከዛ ያለችዋን ነገር ያካፍላሉ። ሲያካፍሉ የሚገርማችሁ ለአሮጊቶች፣ ለሕፃናት፣ ለወጣቶች፣ ለሽማግሌዎች ይታደላል ምግብ። ወጣቶቹ የአሮጊቶቹን፣ የሽማግሌዎቹን፣ የሕፃናቱን እየቀሙ ይበላሉ። ወጣቱ ኧረ በዚህ መች ይቆማል? በዚህ መች ይቆማል? ከዚህ የተነሳ ረሃብ ሆነ። 11,000 ሰው ዝም ብሎ በረሃብ ብቻ ወደቀ። እንደ ዮሴፍ ወልደ ኮሬዮን የጻፈውን ብታዩት ወደቀ። በቃ ከዛ በኋላ ትንሽ ትንሽ የሚታደልም ጠፋ። ወንዱ ቀን ነው ዘመዱ የሚባለው ግሩም እውነት እኮ ነው። እዛ እናት ጨክና ልጇን ቀቅላ በላች። ይሄ ተጽፏል። ቀን ነው ዘመዱ የሚባለው ለዚህ እኮ ነው። ቀን ነው ዘመዱ። እናትና ልጅን የሚያፋቅረው ቀን ነው ለካ። በአፄ ምኒልክ ጊዜ ኢትዮጵያውያን ላይ እንዲህ ነው ታሪክ ስታነቡ፣ አካባቢውን አልጠራም፣ ወደ 8 ሕፃናት በሰው ተበልተዋል። አፄ ምኒልክ እንደነገሱ 5 ዓመት በተከታታይ የረሃብ ዘመን ነበር። እንዲህ ሆነ። ከዛ በኋላ ያ አለው የሚል እግዚአብሔርን ያልያዘ ሕዝብ እንዳለ ዝም ብሎ ወደቀ። ጦጦስ ገባ። ማን ጋር ይዋጋ? ዝም ብሎ ማረድ ብቻ ነው። ዝም ብሎ በተኛበት አረደው። ማረድ ብቻ መች ይበቃዋል? ችቦ ለኮሰና ያ 80,000 ወታደር እግዚአብሔር የሚመለክበትን ያን ትልቅ ቤተ መቅደስ አቃጠለው። በቃ በወርቅም በምንም የተሰራ ስለነበረ ወታደሩ ወርቅ አገኛለሁ እያለ እንዳለች ድንጋይዋን ሁሉ ብድግድግ አነሳው። በቃ በድንጋይ ላይ እንደ ተቀመጠ አይቀርም ብሎ አንዲትም ድንጋይ አልቀረች። እንዲህ ሆኖ ሆነ እና ዮሴፍ ወልደ ኮሬዮን እንደጻፈው በዚያን ጊዜ 1,100,000 እስራኤላውያን እንደ ቅጠል ረገፉ። ከዛ የቀሩትንም ብትንትን አደረጋቸው። በሀገራችንም ምንድን ነው የሚባሉት? እስራኤላውያን ፈላሻ አይደል የምንላቸው? ፈላሲ ለማለት በቃ ያን ጊዜ የተበተኑ ይሄው በ1948 ዓመተ ምህረት ነው ገና እንደ ሀገር መሰብሰብ የጀመረው። ያን ጊዜ የተበተኑ በ70 ዓመተ ምህረት የተበተኑ አሁን እንደ ሀገር ጀምረዋል። እንግዲህ እንደ ቅጠል እየለመለሙ ነው። ትንሽ እንግዲህ ይሄ የምን ውጤት ነው? እግዚአብሔርን ያለ መፍራት ውጤት ነው። አሁን ይሄን ቀን የምናስበው ይሄንን እንድንማር ነው፣ ለሌላ እንዳይመስላችሁ። ዝም ብሎ ደብረ ዘይት ማለት አይበቃልም። ምንድን ነው እንድንል እዛ የመጨረሻው እንደው ስለ ምጽአት ተናገረና የማቴዎስ ወንጌል ምዕራፍ 24 ከቁጥር 40 ጀምሮ እንደው ሌላውን ተውና ስለ ዝግጅት እየተናገረ ሄደና መጨረሻ ክርስቶስ ሲመጣ የሚሆነውን ነገር አስቀመጠልን፣ ዘጋው። በዚህ ንጉሡ ክርስቶስ ይመጣል። ያን ጊዜ ሰው ልጅ ሁሉ ከወደቀበት ይነሳል። አውሬ የበላውም፣ ውሃ የወሰደውም፣ እሳት ያቃጠለውም ሁሉም ይነሳል፣ በፊቱ ይሰበሰባል። እየሰማችሁ ነው? እዚሽ ላይ ያዙ፣ ሌላውን እንተውና ይችን ያዙ። እኔም እናንተም በፊቱ እንቆማለን። ከኛ በፊት ዓለም ከተፈጠረ ጀምሮ የሞቱ ሰዎች ሁሉ ይነሳሉ። እማይነሳ የለም። ሁሉ አይጸድቅም እንጂ ሁሉ ይነሳል። ትነሳላችሁ፣ እንነሳለን። አይዟችሁ ለመነሳት። ተነስተን የት እንደምንገባ ነው ችግሩ።
እና የመጨረሻ ምልክቶቹን ከተናገረ በኋላ ሲመጣ አለ ሰው ሁሉ በፊቱ ይሰበሰባል። በጎችን በቀኙ ፍየሎቹን በግራው አቆማለሁ ማለቱ ነው። በጎች የተባሉት በጎች የሚለው የሚወክለው አምነው እየታዘዙ በንስሐ ሕይወት ራሳቸውን እያስተካከሉ የኖሩትን ሰዎች ይወክላሉ በጎች የተባሉት። ፍየሎች በግራ ቆሙ የሚባሉት ደግሞ እነዛ ፍየሎች የሚወክሉት አምነው የማይታዘዙ ነፍሰ ገዳዮች፣ ሌቦች፣ አመንዝራዎች ንስሐ የማይገቡት ማለት ነው። እነዚህም በፍየል ይመስልና ከዛ በኋላ መመሪያ ይሰጣል አለ። እንግዲህ ቃል ያስተላልፋል አለ። በቀኙ የቆሙትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግሥተ ሰማያት ኑና ግቡ ይላቸዋል። ዓለም ሳይፈጠር ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ መንግሥተ ሰማያትን ትወርሱ ዘንድ ኑ ወደኔ ይላቸዋል። ወደ ማን? ኑ ወደኔ ይላቸዋል። እነማንን ነው እንዲህ ያላቸው? በየት የቆሙትን ነው? በቀኝ የቆሙትን፣ በበግ የተመሰሉትን። እየሰማችሁ ነው ሁላችሁም? አሁን የኔና የእናንተ መቋም የት ይሆን? በቀኝ ይሆን የምንቆመው? በግራ ይሆን የምንቆመው? አሁን እኮ የምንተርከው ስለሌላ ሰው አይደለም። በግ እኮ የለችም፣ ፍየል እኮ የለችም። አሁን የበግ ጉዳይ አይደለም፣ የፍየል ጉዳይ አይደለም፣ የኔና የእናንተ ጉዳይ ነው። የት ላይ ይሆን የምንቆመው? እስቲ ቦታችሁን ምረጡ፣ እንምረጥ። እስኪ ምረጡ ቦታችሁን። እውነት ለመናገር እስቲ በህሊናችሁ ምረጡ። አልሰረቅንም፣ አልዋሸንም፣ አልገደልንም፣ አላመነዘርንም። ይሄን ያላደረገ ሰው ካለ በቀኝ ነው የምቆመው ይበል። በቀኝ ነው የምቆመው ይበል። አፉን ሞልቶ ይችላል። እስቲ ቦታችሁን ምረጡ። እናቶች የት ይሆን የምትቆሙት? የእናንተ መቋሚያ የት ይሆን? ቦታን መፈለግ ነው። አሁን ያን ጊዜ አይደለም፣ አሁን ቦታን መፈለግ ነው። የት እንደምንቆም መለየት ነው። እና በቀኝ የቆሙት እንግዲህ ርሩሆች፣ ቢያጠፉ እንኳን የሚጸጸቱ፣ የሚያለቅሱ፣ ንስሐ የሚገቡ። ይህ ንስሐ ቀላል ነገር እንዳይመስላችሁ፣ መለወጥ ነው። ዳግም እድል ነው። በጥምቀት የጠፋውን እድል ማለት በጥምቀት ያገኘነውን እድል በኃጢአት ካጣነው በኋላ ያን እድል መልሶ ለማግኘት የተሰጠ እድል ነው ንስሐ ማለት። እና ምን አለ? በቀኙ የቆሙትን መንግሥተ ሰማያትን ተወርሱ ዘንድ ኑ ወደኔ አለ። እንደው በቀኝ የቆሙት ምን አሉ? ምን ይላሉ አለ? እንዴ እንደው ምን አለ መጀመሪያ? ይጠራና ወደ እኔ ኑ አለና ምክንያቱን ይነግራቸዋል። ብራብ አብልታችሁኛል እኮ፣ ብጠማ ጠጥታችሁኛል፣ እንግዳ ብኜም ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬም መጥታችሁ ጠይቃችሁኛል፣ አነጋግራችሁኛል። ስለዚህ ኑ ወደኔ፣ ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ አለ። ቁም ነገሩ ይሄ ነው። እዛ እነሱ ደግሞ እንደው መቼ ነው ይሄን ያደረግነው? አንተ መቼ ተርበህ፣ መቼ ተጠምተህ፣ መቼ እንግዳ ሁነህ፣ መቼ ታርዘህ፣ መቼ ታመህ፣ መቼ ታስረህ ነው አሁን ያልከውን ነገር ያደረግንልህ? ከነዚህ
ከታናናሾቹ ለአንዱ ማድረግ ደስ አይልም? እናንተ ለእኔ ማድረግ ነው። እዚህ መንገድ ላይ አስፓልት ላይ የሚንከራተቱት የተጠሙት ለእነሱ ማድረግ ለእኔ ማድረግ ነው። ልብ በሉ፣ እምነት አልተጠየቀም። እምነት ተጠየቀ? አሁን እየተጠየቀ ያለው ምንድን ነው? ስራ ነው እየተጠየቀ ያለው። እምነትማ አያጠያይቅም። ክላስ ያልዋለ ተማሪ ስለ ፈተና ምን ያወራል? ማን ያወራዋል? ማን ይጠራዋል? ፈተና የሚዘጋጀው ለማን ነው? ክላስ ለዋለ ተማርኩ ላለ ነው። መለያ ነው። በትክክል ተምራል አልተማርክም ለማለት። ላላመነ ሰው ስራ ምንም ጥያቄ አይደለም። ምንም ጥያቄ የለውም። እሱ ዝም ብለህ ሄደና ታሸግ ነው፣ መታሸግ ነው። እምነትን አለን ለሚሉ ሰዎች እምነትን በተግባር ገልጻችኋል አልገለጻችሁም? አሁን የተጠየቁት እኒህ በቀኙ የቆሙ ሰዎች ያደረጓቸው ነገሮች ሁሉ ተግባራት ናቸው። እምነት አይደለም፣ ስራ ነው። ይሄ ደግሞ የፍቅር ውጤት ነው። እነዚህ ሲጠቃለሉ ስድስቱም ቃላት የፍቅር ስራዎች ናቸው። ፍቅር ከሌለ ሁሉም ነገር የለም። እንዲሁ ናችኋልና ግቧል። ከዛ ወደ የት ሊዞር ነው? ወደ የት ሊዞር ነው? ወደ ቀኝ ነው? ወደ ግራ። በማን ወደ ተመሰሉት? በፍየል ወደ ተመሰሉት። እናንተ ርጉማን ከኔ ወግዱ። እነዚህ ሰዎች እነማን ናቸው? እነማን ናቸው? እነማን ናቸው? አውቃችኋል? ለይታችኋል? እኔና እናንተ ብንሆንስ? ልብ ብላችኋል? አሁን ስለ ሌላ ሰው የምንተርክ እንዳይመስላችሁ፣ ስለ እኔና ስለ እናንተ ዘወር ብሎ በግራ የቆሙትን እናንተ ርጉሞች ለሰይጣንና ለመልእክተኞቹ ወደ ተዘጋጀ የዘላለም እሳት ሂዱ አለ። ይሄን ውሳኔ ማን ያስገለብጣል? ይሄንን አዋጅ ማን ያሽረዋል? ወገኖቻችን ማን ያሽረዋል? ዛሬ ደብረ ዘይት እያልን የተሰበሰብነው ይሄን ጉዳይ እንድናይ ነው። ይሄን ጉዳይ እንድናይ ነው። መመን ሌላ እንዳይመስላችሁ። እውነት ከየትኞቹ እንሆን ይሆን? ምክንያቱንም ነገራቸው። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታሰር አልጠየቃችሁኝም፣ ብታመም አልጠየቃችሁኝም። መቼ ይሄን ሆነህ ለኒህ ለታናናሾቹ ለአንዱ አለማድረጋችሁ ለእኔ አለማድረግ ነው አለና ወየሐውሩ እሉሂ ውስተ ኩነኔ ዘለዓለም። እኒህ በግራ የቆሙት ወደ ዘላለም እሳት ይሄዳሉ። ወጻድቃንሰ ውስተ ሕይወት ዘላለም፣ ጻድቃን ደግሞ ወደ ዘላለም ሕይወት ይሄዳሉ። በቀኙ የቆሙት እንዲህ ነው። ምልክቱን ከነገረ በኋላ የዓለምን ማለቂያ የዓለምን መጨረሻ ምልክት ከነገረ በኋላ ዓለም ሲያልፍ እኔ ስመጣ የሚሆነው ነገር ይሄ ነው፣ ይህም ብያኔ ለመስጠት ነው ምመጣው አለ። ምእመናን ግልጽ ነው፣ ግልጽ ነው። ምን ታደርጋላችሁ ተመልሳችሁ? እውነት ራሳችሁን ታዩ ይሆን? ራሳችንን እናይ ይሆን? ከወደቅንበት የኃጢአት ሮንቆ እንወጣ ይሆን? ፍየል ላለመባል፣ በግራ ላለመቆም፣ ወደ ዘላለም እሳት ላለመጣል ዛሬ እንወስን ይሆን? ተወስኑ ይሆን? ወይስ ይህን ሰምቶ ዝም ብሎ መሄድ ነው? አትጃጃሉ፣ እንዳትጃጃሉ። እንዲህ ተሰብስቦ መቆየታችን ለከንቱ ከሆነ ምንም ይሄን መስማት ላለማድረግ ከሆነ አይጠቅመም። ስለዚህ ዛሬውኑ መወሰን አለባችሁ። የተጣላችሁ መታረቅ፣ ሌቦች
እጃችሁን በንስሐ ማጠብ፣ ውሸታሞች ላፋችሁ ክዳን ማስቀመጥ፣ በጥቅሉ ኃጢአትን በንስሐ ማጠብ፣ በቀኙ እንድንቆም ወደ ዘላለም ሕይወት እንድንሄድ ይሄን እንድናደርግ አባቶቻችን ክብር ይግባቸው። የቅዱስ ያሬድ በረከቱ ይድረሰን። እየከፋፈለ መጽሐፍ ቅዱሱን እንድናጠናው እንዲህ አድርጎ አዘጋጀል። ይሄ ነው ደብረ ዘይት ማለት። ይሄ ነው። ስለ ተራራ ልናወራ አይደለም። ተራራው ላይ ሆኖ ስላስተላለፋቸው ቁልፍ ነገሮች እንዲህ እንድንነጋገር ነው። ተደማመጥ፣ ተግባባን። የቤት ስራችሁን ሄዱና ስሩ፣ ተለወጡባት። ይችን ሳምንት እንዳትመለሱ ሆናችሁ ከኃጢአት ውጡ። እግዚአብሔር ማንሳት ይችላል። አይዟችሁ። ትንሽ ፍላጎት አሳዩ፣ ውሳኔም አሳዩ። ከዛ በኋላ አይዟችሁ። እንዴት እወጣለሁ ከምንልበት ሱስ ማውጣት ይችላል። እግዚአብሔር ማውጣት ይችላል። ተጸጸቱ፣ ተናዘዙ። እራሳችሁን ለእግዚአብሔር ማደሪያነት አዘጋጁ። አንድ ቅዱስ ምን አለ? እግዚአብሔር ለሰው አለ ሰማይን፣ ገነትን፣ ምድርን ፈጠረ ይላል። እግዚአብሔር ለሰው ሰማይን፣ ገነትን፣ ምድርን መኖሪያ አድርጎ ፈጠረ። መንግሥተ ሰማይን፣ ገነትን፣ አሁን ያለንበትን ዓለም ማለት ፈጠረ። ለራሱ ደግሞ ሰውን ፈጠረ። አያችሁ፣ ሰማይ፣ ገነት፣ ምድር ለእኛ መኖሪያ፣ ለእሱ መኖሪያስ እኛ። አይገርም? ለእሱ መኖሪያ እኛ ነን የተፈጠርነው፣ መኖሪያዎች ነው። አሁን ግን እየኖረ ነው ወይ እግዚአብሔር በእኛ ውስጥ? ኃጢአት እየኖረ እግዚአብሔር አይኖርም። ስርቆት ባለበት፣ ውሸት ባለበት፣ አድመኝነት ባለበት፣ ሐሜት ባለበት እግዚአብሔር የለም። ሰይጣን ነው ያለው። ስለዚህ ሰይጣንን እናስወጣ፣ በንስሐ ውጣን በለው፣ በንማ እናባረው። ይወጣል። እግዚአብሔር ይግባ። ያን ጊዜ በቀኝ ለመቆም እርግጠኞች መሆን እንችላለን። አይደል እንዴ? እንደ ቅዱስ ጳውሎስ እርግጠኞች መሆን እንችላለን። መልካም ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ከእንግዲህ በኋላ ከእውነተኛው ፈራጅ ከእግዚአብሔር አክሊል ይጠብቀኛል። ይሄ ማለት በቀኝ ቆማለሁ ማለት ነው አይደል? አፉን መልቶ ከእግዚአብሔር ጋር ታርቋላ፣ ያውቀዋላ። በታረቅን ጊዜ ሕሊና እኮ ይነግራል። ሸክም ሲወርድ ይታወቃል አይደል? ምእመናን፣ እግዚአብሔር ከሁላችን ጋር ይሁን።